ያነጻጽራል። የዕብራውያን ጸሐፊ ሲጽፍልን ምናልባት መልእክቱን እያነጻጸረ ይጽፍልናል ከመላእክት ጋር እያነጻጸረ። ቢኮዝ ለነሱ በጣም ትልቅ ሬቨሌሽን ምናልባት የነበረው የመላእክት መገለጥ ነበረ እና ኢየሱስን ያመጣውና ከመላእክት መገለጥ ያለፈ ነው፣ የተገለጠው ብርሃን የላቀ ነው እያለ የኢየሱስን ልቀት እያገነነው ይመጣል። ኢየሱስ ከመላእክት ይበልጣል። ምንም ቢገለጥላችሁ መልአክ ቢገለጥላችሁ እና ከዛ ማታ ላይ ባር ገብቼ ስክር ብዬ ወደ ክለብ የሚሄድበት የሚገራርም ዘፋኞች ኮንሰርቶች ይደገሱ ነበር። ኢየሱስ ጌታ ነው። ትናንትና በዛው ምድር ላይ በፍራንክፈርት ምድር ላይ የኢየሱስን ስም መስቀሉን ይዤ ወጣ። መስቀሉን ይዤ ወጣ። ኢየሱስን ይዤ ወጣ። ኢየሱስን ይዤ ወጣ። ኢየሱስ ብቻ ነው ስሙ ደርሶ ያየነው። እሱ ነው ረድቶ ያየነው። እሱ ነው ሕይወት ሆኖ ያየነው። ሃሌሉያ! ክብር ለኢየሱስ። ኢየሱስ ነው ለከና ይቀጥላል። ክብር ለኢየሱስ። ገና አልተጀመረም። ሃሌሉያ! ክብር ለኢየሱስ። እንኳን በደህና መጣችሁ ለመጀመሪያው ለሪትሪት ለሆፕ ፎር ጂሰስ ኮንፈረንስ። ጌታ በጣም ደስ የሚል ጊዜ ይሰጥቶናል። አሁንም ደግሞ እየሰጠን ነው። የጌታ ሰላምና ጸጋ ደግሞ ለእናንተ አቅርባለሁ። ዛሬ በጣም ደሳስ የሚሉ በጣም የእግዚአብሔርን ክብር የሚያስገለጡ ደሳስ የሚሉ ፕሮግራሞች ከመንፈስ ቅዱስ ጋር ሆነን ያዘጋጀናቸው ነገሮች አሉ። ቀጥሎ ደግሞ ስለ መስጠት ከፓፒያችን ጋር እንላለን ማለት ነው። ታናሽ ወንድማችሁ በመካከላችሁ ሆኜ የእግዚአብሔርን ቃል ደግሞ ልንሰማ ስላለ ክብር ለኢየሱስ ይሁን። አላመልክም እንደዚህ አልዘልም ብዬ ነበር፣ አዘልሉኝና አደከሙኝ። ግን እንሰማለን የእግዚአብሔርን ቃል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል የተወደደ ቃል፣ የምንወደው ቃል። ክብር ለኢየሱስ ይሁን። አይደለ ለሕዝቅኤል እንዳለው ይህንን ቃል ብላው ብሎ ነገረው አይደለ? እግዚአብሔር ይህንን ቃል ብለዋልና ሕዝቅኤልን በላሁት አለ። ይህንን ቃል በልቼውም ከዛ እንደዚህ ያለ አይደለ? ቃልህን ማርና እንደ ማር ጣፈጠኝ። ከማር ይልቅ የሚጣፍጥ የእግዚአብሔር ቃል አለ። ክብር ለኢየሱስ ይሁን። እግዚአብሔር እንደዚሁ ኢየሱስ ትቶን አልሄደም። ቃሉን ሰጥቶናል፣ መንፈሱን ሰጥቶናል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን ዕብራውያን መልእክት ምዕራፍ 11 ላይ እንክፈትና ጥቂት ደግሞ እስቲ እግዚአብሔር ቃል ክብር ለኢየሱስ ይሁን። ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 23 እስከ ቁጥር 28 ያለው ቃል በጌታ በኢየሱስ ስም አነባለሁ። ለቅዱስ ቃሉ ክብር ሁላችንም ቆመን እግዚአብሔርን ቃል እናንብብ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁንና ይህንን ቅዱስ ቃል ለሰጠን ክብር ለኢየሱስ ይሁን። ቃሉን እናንብብና የሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሱን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮቹ የሆኑትንም የሚገድለውን ቀጣፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ ይላል እግዚአብሔር ቃል። ለቅዱስ ቃሉ እንጸልይ። ክብር
ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ በመካከላችን አለ። መንፈስ ቅዱስ በመካከላችን አለ። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። እስቲ ሁላችንም ጮኸን ኢየሱስ እንበል። ኢየሱስ 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 እናመሰግንሃለን፣ እናመሰግንሃለን። ስለ ቅዱስ ቃልህ እናመሰግንሃለን። አባት ሆይ እናመሰግንሃለን። ስለ ኢየሱስ እናመሰግንሃለን። በመስቀል ላይ ስለተከፈለልን ዋጋ እናመሰግንሃለን። ሁላችንን ከባርነት የጠራህን አምላክ እናመሰግንሃለን። ከጨለማ ወደሚደነቅ ብርሃን ጠርተህናል። በዚህ እንድንሆን ፈቃድ ሆኖልናል። እናመሰግንሃለን። እስትንፋስን ጨምረህልን ነው በዚህ ያለ የምህረት ውጤቶች ነን። በዚህ ያለ ነው ጌታ ሆይ ማንም በራሱ ችሎ በዚህ የቆመ ይህንን ቅዱስ ቃል ግለጥልን እግዚአብሔር ሆይ። በቃል ብርሃን ጌታ ሆይ በህይወታችን ውስጥ ያለው ጨለማ ነቅለህ አውጣው። በኢየሱስ ስም እርም የሆነ ነገር ይነቀል። በጌታ በኢየሱስ ስም እርም የሆነ ነገር የተነቀለ በህይወታችን ልትጨምር የምትፈልገውን ነገር በቃል ጨምር ጌታ ሆይ። የቃል ብርሃን ይብራልን። ቅዱስ ቃልህን አንተ አብራልን። መንፈስ ቅዱስ ለእያንዳንዳችን ይህን ቃል ግለጥ። እናመሰግናለን። ቃሉን የምንሰማበት ደግሞ የምንናገርበት ጸጋ ጨምርልን። እንወዳለን ኢየሱስ እንጂ ክብር ለኢየሱስ። ያው እንዳነበብነው ይሄ ያነበብነው የአሁኑ መልእክት የዕብራውያን መልእክት ላይ ነው ያነበብነው ቃል። የዕብራውያን መልእክት ያው እንደምናውቀው ኢየሱስን በጣም በልቀት የሚጽፍልን ቃል ነው። የዕብራውያን መልእክት በጣም ማለት ኢየሱስን ምናልባት የኖረውን አኗኗር ኤቭሪቲንግ ሂስቶሪካል የሆነውን ኢየሱስን አራቱ ወንጌላት ላይ ሞር ብሪፍሊ እናገኘዋለን። የዕብራውያን መልእክት ግን ጸሐፊው አይታወቅም። ምናልባት የተጻፈበትን አጻጻፍ ስትመለከቱት መልእክቱንም በጣም እየወረዳችሁ ወደ ምዕራፍ 13 አካባቢ እየወረዳችሁ ስትመለከቱት ጳውሎስ የጻፈው ይመስላል። መልእክቱን የሚናገርበት ቃል የተናገረበትን መንገድ ስትመለከቱ ጳውሎስ የጻፈው ይመስላል ቃሉ። ነገር ግን አልተጠቀሰልንም። የዕብራውያን ጸሐፊ ማን እንደሆነ አልተጠቀሰልንም። ወደፊት የምናውቀው ሊሆን ይችላል። የዚህ የዕብራውያን መልእክት ላይ ኢየሱስ በጣም የላቀ ሊቀ ካህናችን መሆኑን የኢየሱስን ልህቀት በጣም እያናረ ያሳየናል። ከሂስቶሪካል በምድር ላይ ከተንቀሳቀሰበት ያለፈ ከዚህ ምድር የነበረ አይደለ ዓለማትን በፈጠረበት እያለ ኢየሱስን ክሪኤተር ነው ብሎ ያመጣልናል። ከዛ ከነ ሙሴ ጋር እያገናኘው ኤቭሪቲንግን እያመጣ ጸሐፊው የኢየሱስን ልህቀት እያሳየን ይመጣል። ይህንን መልእክት ሲጽፍላቸው ምናልባት ምዕራፉን እየወረዳችሁ ስትመለከቱ የንጽጽር መጽሐፍም ነው። ያን ትናንትና ምናልባት በመልእክታችን ቆርኔሌዎስን እየተመለከትን ነበር። ይሄ ሰው በጣም ጻድቅ የሚባል ሰው ነው። በሰፈሩ በጽድቁ የተመሰከረለት በጣም ዲቮትድ የሆነ ሰው ነው። ምናልባት ጸሎቱ እንደ ምጽዋት አይደለ ሆኖ በእግዚአብሔር ዘንድ የተሰማለት ሰው ነው። መልአክ የተገለጠለት ሰው። ነገር ግን መልአኩ ተገልጦ አንድ ያበሰረው ነገር ነበረ። ይህንን ወንጌል ስለ ክርስቶስ ኢየሱስ እንዲሰብክልን ጴጥሮስን አስጠራ። ኢየሱስ ካልተገለጠላችሁ በመላእክት መገለጥ ተተከረ። መጨረሻ ልንገረምበት የሚገባ አንድ አለ። እሱም ኢየሱስ ይባላል፣ ክርስቶስ ይባላል። እና ይሄ የዕብራውያን መልእክት ጸሐፊ ሲጽፍልን ኢየሱስን በጣም በሰፊ ንጽጽር ውስጥ እያመጣ ይጽፍልናል። ያለፈውን ከዚህ ከምድራዊ ሕይወቱ ያለፈውን በሰማይ ይቀጥላል የተባለው ሊቀ ክህነቱ ኤቭሪቲንግ እያነጻጸረ ያመጣልናል። የድሮ አባቶችን የእምነት አባቶችን ኤቭሪቲንግ አይደለም። በዛ በብሉይ ኪዳን ዘመን ምናልባት ይሄ መልእክት የሚጻፍላቸው ሰዎች ዕብራውያን ናቸው። ዕብራውያን የምንላቸው ሰዎች ያው የብሉይ ኪዳን መጽሐፍ ባለቤቶች ናቸው፣ የተቀበሉ ናቸው። they know everything ሕጉን ያውቁታል። ነገር ግን ይሄ ዕብራውያን ጸሐፊ ይህንን መልእክት ሲጽፍላቸው ኢየሱስ ከዛ ይበልጣል። ምናልባት በዛ ጊዜ የተመለከታችሁት ነበረ። ጳውሎስን በቆሮንቶስ መልእክቱ ላይ ይመጣና ያነጻጸረዋል አይደለ? ኢየሱስና ሙሴን እያነጻጸረ ይጽፍልናል። የሙሴ አገልግሎት የክብር አገልግሎት ነበረ። እንዴት ክብር አገልግሎት አይባልም? የክብር አገልግሎት የነበረ ነው። ከኢየሱስ ጋር ግን የሚነጻጸር አይደለም።
የሞት አገልግሎት እንደውም ይለው የሞት አገልግሎት ይለዋል። ሁለተኛ ቆሮንቶስ ምዕራፍ 3 እዚህኛው መልእክት ላይ አንደኛ እዚህኛው አሁን ያነበብነው ዕብራውያን ምዕራፍ 11 ላይ ስለ ሙሴ ነው የሚነግረን። በጣም የሚገርመኝ ነገር የዕብራውያን ጸሐፊ መልእክትን ሲጽፍልን በጣም ሰፊ የሆነው ምናልባት በዘጸአት መጽሐፍ ሄዳችሁ ስታነቡ ሙሴ ከቨር የተደረገበት ከውልደቱ ጀምሮ እስከ መጨረሻ ዘጸአት ሆኖ እስካለፈበት ታይም ድረስ እስከተሻገሩበት ታይም አልፎም ያለውን የሚጽፍበትን ያንን መልእክት ይመጣና በትንሽ ቁጥር ውስጥ ያስቀምጠዋል። ጭምቅ አድርጎ ያመጣውና ብዙ የሚጎላ አይደለም ነው ነበረ። እግዚአብሔር እኮ በእንደዚህ አይነት እግዚአብሔር ክብሩን በብሉይ ኪዳን ገልጦ ነበረ። ነገር ግን በአዲስ ኪዳን ከተገለጠው ጋር ሲነጻጸር የሚወዳደር ስላልሆነ ብዙ ሽፋን የሚሰጠው አይደለም እያለ ያስቀምጥና እዚህ ጋር ሙሴን ያመጣልና ሙሴ ከተወለደ በኋላ ወላጆቹ ታስታውሳላችሁ። ምናልባት ሙሴ የተወለደበት ዘመን አንድ ዮሴፍን የማያውቅ ንጉሥ ተነሳ ይለናል መጽሐፉ ሲነግረን፣ ቅዱስ ቃሉ ሲነግረን ዮሴፍን የማያውቅ አንድ ንጉሥ በግብፅ ሀገር ተነሳ። ሲመለከት እስራኤላውያን በጣም እየበዙ ይሄዱ ነበረ። ስለዚህ ይሄ ነገር በጣም እየበዙ ይሆኑ ስለሆነ እነዚህ ሰዎች ምን ማለት አለብን? መጫቆን አለብን። እንደውም ከዚህ በኋላ የሚወለዱትን አይደለ ወንዶቹን አይደለ ሴቶች እንዲገደሉ አድርጉ የሚል ነገር ለአዋላጆቹ ሰጠ ይላል። አዋላጆቹም ይህን ነገር ከሰሙ በኋላ ወንድ ልጆቹን ምን አይሉም ነበር ይላል? አይገድሏቸውም ነበረ። በጣም ይገርምኛል። እግዚአብሔር ለስራው ከፈለገ ለማንም ሰው ልብን የሚቀይር አምላክ። ለአዋላጆቹ እግዚአብሔርን ስለፈሩ የሚቀረን ልባቸው እግዚአብሔርን ስለፈራ ያንን ነገር አላደረጉም። በዚህ ጊዜ ነበር ሙሴ ከተወለደበት ጊዜ ጀምሮ እንደምናውቀው ነው። በጣም ለመግደል ለህፃናቶችን ለመግደል በጣም በቃ ከባድ ታይም የነበረበት ታይም። በዛ ጊዜ ነበር እናቱ በሶስት ወር ያለ ልጅ ነበረ ጊዜ ተሸሽጎ በወንዝ ላይ የተላከ የነበረው። በዚያ ጊዜ ነው የፈርዖን ልጅ ሙሴን በዛ አግኝታው አነሳችው ወስዳም አሳደገችው የሚል ቃል አለ አይደለ? እና የፈርዖን ልጅ ተባለ። እንደ ልጇ ወሰደችው የሚል ቃል ልጇ ሆነ የሚል ቃል አለ። ሙሴ በዛ በልጅነት በነበረበት ጊዜ ሙሉ አይደለ በሐዋርያት ሥራ ላይ ምናልባት የምትመለከቱ ከሆነ እስጢፋኖስ በጣም ድንቅ የምንወደው ሰው ነው። በጣም እኔ እስጢፋኖስ አላውቅም በቃ ፊት ለፊት የሚታይ አገልጋይ የሚባል ሐዋርያ የሚባል ሰው አልነበረም። ወጥ ቤት የሚሰራ ሰው ነው። ወጥ ቤት እየሰራ ግን የሚያነብ ሰው እንደሆነ መልእክቱ ላይ በጣም ስንመለከተው ሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ ስታዩ በጣም ዲቴይል ነው። ከዘፍጥረት ይጀምርና እየመጣ ዮሴፍ ሙሴ እያለ ሜንሽን እያደረገ ይመጣና ኢየሱስ ጋር ይመጣል። ከዚያ በኋላ ይሄ ኢየሱስ የተሰቀለው ኢየሱስ የዓለም መድኃኒት መሆኑን ይገልጥና አንድ ነገር ተመለከተ ይለናል። ኢየሱስን በአብ ቀኝ ያለና ቆሞ ሲመላለስ መለከተው። ክብር ለኢየሱስ ይሁን። በጣም ይደንቀኛል። ይሄ ሰው እስጢፋኖስ የሙሴንን መልእክት እዛው አምጥቶ ጽፎ ተናግሮት ነበረ። ምናልባት የሚናገርበትን የጥበብ ቃል ሊቋቋሙት አልቻሉም ነበር የሚል ቃል አልቻሉም ነበር እና የሙሴን እዛ ጋር አምጥቶ ሲነግረን እስጢፋኖስ የግብፅን ወግ አይደለ በዚህ የነበረውን ጥበብ ተምሮ ነበረ ይለናል። ኤቭሪቲንግ ያውቀዋል። በግብፅ ቤት ውስጥ ነው ያደገው ይሄ ልጅ። በንጉሥ ቤት ውስጥ አድጋችሁ የፈርዖን ልጅ ተብሎ ማደግ ኢዝ አ ቢግ ዲል። በዚያ ጊዜ ቀላል ነገር አይደለም። ሙሴ በዛ ተወልዶ በዛ ካደገ በኋላ አንድ ነገር ይለናል። በጣም ይገርመኛል። የንጉሱንም ወግ አልፈሩም ይቃላል። እነሱ የንጉሱን ትእዛዝ አልፈሩም ነበር፣ ሸሸጉት ይልና በዛ ላኩት። በዛም ካደገ በኋላ አንድ ነገር መመልከት ጀመረ ይመስለኛል። እናትየው ምናልባት ታስታውሱ ከሆነ በጣም ሕፃን ልጅ ሆኖ እናቱ እንድትጠራ ተደርጎ ነበር የሚል ቃል አለ እና እናቱ ጋር ለጥቂት ጊዜ ካሳለፈ በኋላ ነው መልሳ ለፈርዖን ልጅ መለሰችው። ከዛም በኋላ ነው ልጅ ሆነላት የሚለው ቃል እና ዕብራዊነቱ የተነገረው ይመስለኛል። ምክንያቱም በዛ በግብፃውያን ቤት በነበረበት ጊዜ ይፈጠርባቸው የነበረውን የባርነት ሕይወት ይመለከት ነበር ይላል። በጣም ይመለከት ነበረ። የሆነባቸው የነበረውን ነገር ይመለከት ነበረ ሙሴ ይለናል። ከዛ ከተመለከተ በኋላ ሙሴ አንድ ውስጡ ያለ ነገር አለ። ይሄንን ህዝብ ነፃ እንደሚያወጣ ውስጡ ገብቶታል። he is the leader ሊደር እንደሆነ ገብቶታል። ያልገባው ግን ማንን ይዞ እንደሚመራ ነው። አልገባውም ነበር እና ቃሉ እንደውም ሲነግረን አይደለም ሙሴ ካደገ በኋላ በዛ
እንደምንመለከተው ቃል ቅዱስ ቃሉ ላይ ዘጸአት ላይ እንደሚነግረን አንድ ግብፃዊ አንዱን ዕብራዊ ሲጨቁኖ ተመለከተ ይላል። ከዛ ተመለከተና ብድግ አለና ያንን ግብፃዊ ገደለው ይላል። ከገደለው በኋላ በዛ በቤት ውስጥ ሆኖ የሆነ ሰዓት ላይ ሲወጣ ሁለት ዕብራውያን ሲጣሉ ይመለከታል። ከዛ ምን ሆናችሁ ነው አንዱ ሊገላገላቸው ሲል አንተ ትናንት እንደገደልከው እንደ ግብፃዊ ልትገድል ትወዳለህ ብሎ መለሱለት ይላል። ከዛ በኋላ እንደዚህ አለ፣ ይሄ ነገር ከመሰማቱ በፊት መውጣት አለብኝ ብሎ በፈርዖን ቤት የነበረውን ነገር ትቶ ወደ ምድረ በዳ ወጣ የሚል ቃል አለ። ፈርዖን እንዳይሰማ ተሸሽጎ ወጣ የሚል ቃል አለ። ሙሴ ገብቶት ነበረ፣ ነፃ አውጪው እሱ እንደሆነ ያውቃል። ግን እንዴት ነፃ እንደሚወጣ አልገባም። አንዳንድ ጊዜ እግዚአብሔር በውስጣችን ይሁን አለ አይደል ያስቀምጥብናል አይደል፣ የሆነ ረሃብ አለ፣ የሆነ ጥማት አለ፣ የሆነ ነገር እንደምናደርግ እናውቃለን። ግን እሱን ይዘነው ካልወጣን የኛ ዊዝደም የሚያሻገረን አይደለም፣ ችግርን የሚያመጣብን ነው። ለሙሴ ግን ምናልባት ይሄ መንገድ ይሄ ጉዞ ከእግዚአብሔር ጋር የሚተዋወቅበት ሆኖለታል። በምድረ በዳ በወጣበት ጊዜ ከእግዚአብሔር ጋር እንተዋወቅ ተባለ። በጣም ይገርመኛል ይህን ቃል ሳነብ። በቃ በዛ ከነበረው ምቾት በዛ የነበረውን ድሎት ትቶ የፈርዖን ልጅ ቤት ውስጥ በፈርዖን ቤት ውስጥ የነበረው ምቾት ትቶ ለአንድ ዕብራዊ ወዳጁ እንደዛ ሲደረግ መሆኑን አይቶ ተነስቶ በመግደሉ ምክንያት ወደ ምድረ በዳ ተወሰደ። ለነገር ግን ለእግዚአብሔር መተዋወቅ ሆኖለታል። ሙሴ እንደምታውቁት ነው። ከዛ በኋላ ቃሉ ቅዱስ ቃሉ እንደሚነግረን ሙሴ በዛ ስፍራ ከወጣ በኋላ እግዚአብሔር አይደለ ልጆችንም ወለደ፣ በዛ ሚስቱን አገኘ አይደለ ይለናል ቃሉ። በዛም በጎችን ይጠብቅ ነበረ አለ በትርም የነበረውና በዛ በነበረበት ስፍራ አንድ ጊዜ በቁጥቋጦ መካከል እሳት ሲነድ ይመለከት ነበረ። ከእግዚአብሔር ጋር የመጀመሪያ ጊዜ የእግዚአብሔር መልአክ በዛ ስፍራ ተገናኘው ይላል። ከዛ በኋላ ሙሴ ብሎ ጠራውና ማድረግ ያለበትን ነገር ነገረው። ይህንን ህዝብ ምን ትልኛለህ? ነፃ ታውጣልኛለህ። እኔ እግዚአብሔር ይገርመኛል፣ ህዝቤ እንዲያገለግለኛል ልቀቅ ይልሃል። እግዚአብሔር እንድናገለግል የተፈጠርነው የተፈጠርንበት ዓላማ አንድ አለን። ግር ለሚላችሁ ምንድን ነው ፐርፐዝ የተፈጠርኩበት እግዚአብሔር እኔ ለምንድን ነው ወደዚህ ምድር ያመጣኝ? ለምን የተፈጠርንበት አንድ ዓላማ ነው። እሱም እግዚአብሔር እንድናመልከው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሙሴ ወደዛ ስፍራ ከወጣ በኋላ ቃሉ እንደሚነግረን በእምነት እምቢ አለ ይለናል ቃሉ። በኃጢአት ከሚገኝ ደስታ ይልቅ ምናልባት በፈርዖን ቤት በመቀመጡ ብዙ ነገሮችን ሲደረግ ይመለከታል። የሚመለከታቸው ነገሮች ምናልባት በኃጢአት የሚመጡ ነገሮች ናቸው። ነገር ግን በዛ ከሚገኝ ከኃጢአት ይልቅ በኃጢአት ከሚገኝ ኃጢአት ደስታ ይልቅ ከእግዚአብሔር ልጆች ጋር መከራ መቀበል መረጠ ይመላካሉ። ቢካዝ አሁን ይህንን ነገር እግዚአብሔር መጥቶ በዛ ስፍራ ከተናገረው በኋላ ትመለከታላችሁ። አንድ እግዚአብሔር ይንካችሁ። በእውነት እግዚአብሔር ያገኘን እንጂ በእውነት ድካማችንን ያኔ ነው የሚገርማል። አይገርምም? እግዚአብሔር ሂድ እስኪ ምናምን ሲለው እኔ በጣም አንደበቴ የራሱ ኮልታፋ የሆንኩ ሰው ነኝ። ምን ብዬ እንደምናገር እንኳን አላውቅም። እንዴት ብዬ ነው ህዝብን ነፃ ማውጣው? አንድ እግዚአብሔር እኮ ያገኛችሁ ወደ አንድ መነካት ከጌታ ድካማችንን የምናይበት እግዚአብሔርን ፊት ቀርበን እችላለሁ የለም። እግዚአብሔር ፊት ተቆሞ እችላለሁ አከናውናለሁ የለም። እግዚአብሔር መጀመሪያ ጨርስ ያደርገናል። ጨርሶ ከዛ በኋላ ሂድ ይላል። ምድረ በዳችንን እንጠቀምበት። ከእግዚአብሔር ጋር የምንገናኝበት ስፍራ ምድረ በዳችን ዝም ብለን የምንባክንበት አይደለም። አይኖቻችንን ቀና አድርገን ከተመለከትን ይሄ የሰማዩ አምላክ ይናፍቃል አይደለ? ኢየሱስ እንደዚህ ያለ አይደለ? ሉቃስ ወንጌል ምዕራፍ 19 ይመስለኛል ዘኬዎስ ቤት ከጎበኘ በኋላ ሉቃስ በመልእክቱ ሲጽፍ እንደዚህ ይላል፣ የሰው ልጅ እንኳ አለ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስን እየጠቆመ አባት ልጅ ጠፍቶበታል ፍለጋ ነው የመጣው። እኛንም በዛው ሰፈር ነው ያገኘን። ምናልባት በዚህ ያለ ነው ሁላችን የጠፋን ነበርን። አባት ልጅ ጠፍቶበት ፍለጋ ነው ያለው። ለዛ ነው የተወዛገብነው። መሄጃውን አናውቅም። ሁሉ የጨላለመ ነው። ግን ፍለጋ ላይ ያለ አባት አለ። ክብር ለኢየሱስ ይሁን። ሙሴ በዛ ስፍራ እግዚአብሔር ከተገናኘበት ጊዜ ጀምሮ ብታስታውሱ ከሆነ በጣም የመጀመሪያው ግብፃዊውን ከገደለ ሌላም ነገር ሊያደርግ ነው ሙሴ።
ሊቀጥል ነው የሆነ ነገር ማድረጉ የማይቀር ነበር። ፈርቶ ከዛ ስፍራ መውጣቱ ለእሱ መዳንም ሆኖለታል። ምናልባት የሚጠፋበትም ነገር ነበር የሚሆነው እና እግዚአብሔር እንደው ምናልባት ፊት ለፊት ያነጋገረው ሰው ሙሴ ነው። የምታውቁ በጣም በብሉይ ኪዳናችን እንደምንመለከተው እግዚአብሔር በሙሴ በጣም ከዚህ በኋላ በጣም የተጠቀመበት በጣም ነው ፒላር የሆነ ሰው ነው አለ። በብሉይ ኪዳናችን በአዲስ ኪዳን ኢየሱስን ነው ፒላር አድርገን የምንመለከት። በብሉይ ኪዳን ደግሞ በሕጉ ሙሴ ነበር። በጣም እግዚአብሔር ክብሩን የገለጠበት ሰው ነው ሙሴ እና ይገርመኛል። በቃ እዚህ ቃል ላይ ከተናገረ በኋላ በኃጢአት ከሚገኝ ደስታ ይልቅ በፈርዖን ቤት ካለ ደስታ ይልቅ ከሞላ ስጋዊ የተሟላ ከሚመስለው ነገር ይልቅ ከእግዚአብሔር ልጆች ጋር ሃሌሉያ፣ ከእግዚአብሔር ልጆች ጋር እግዚአብሔር ባለበት እግዚአብሔር ይኑር እንጂ ከሕዝቡ ጋር እግዚአብሔር ይውጣ እንጂ በባርነትስ እግዚአብሔር ይኑርበት እንጂ በፈርዖን ቤት ኖሮ ደልቶ እግዚአብሔር ከሌለ ምን ያደርጋል? እሱ ካልተገኘበት ምን ይሰራል? ድሎቱ ሞልቶ ኤቭሪቲንግ ተሳክቶ እግዚአብሔር ከሌለበት ምን ይሰራል? ድምፁ የሌለበት ነገር። ሙሴ ይሄንን እመርጣለሁ አለ። እግዚአብሔር ያለበት እሱ እመርጠዋለሁ። እግዚአብሔር ካለ እመርጠዋለሁ። I shall go with his presence። ክብር ለኢየሱስ ይሁን። ይሄንን ህዝብ መቼስ ሙሴ እንዴት ነፃ እንዳወጣ የምትመለከቱ ታስታውሳላችሁ። በጣም ከእግዚአብሔር ጋር ንግግር በጣም በቃ ግትግት ውስጥ የነበረበት ጊዜ ነው ሙሴ ካስታወሳችሁ። እና በጣም ግን እግዚአብሔር በአራተኛው ጊዜ በጣም የእግዚአብሔር ቁጣ በሙሴ ላይ ነደደ የሚባል አለ። በጣም ራሱን እንትን አደረገ። ይሄ ሰው በቃ ገባው እግዚአብሔር መገለጥ ሲያይ በጣም የምንነካበት አለ ቃል ዘፍጥረት 1:1 በመጀመሪያ የሚልና እግዚአብሔር ሰማይና ምድር ፈጠረ። የለም ይጠፋብኛል የት ነው? በመጀመሪያ እግዚአብሔር። ክብር ለኢየሱስ ይሁን። ይሄ አምላክ እንድናመልከው ፈቅዶልናል። አይገርምም? ይሄ አምላክ ከተገናኘ በኋላ አንችልም። እንዴት ብዬ ነው ሲለ መጨረሻ ላይ በቃሽ አሁን ልክና ወንድም አይደል እሱ አብሮ በቃ ያግዛል ብሎ ወደ ፈርዖን ቤት ላከ። ከፈርዖን ቤት ውስጥ የነበረው ንግግር የምታስታውሱት ነው። ሁላችሁ ታስተውቃላችሁ ቃሉ የምታነበባችሁ እና ይህንን ቃል ላይ ስትመለከቱ ከፈርዖን ጋር በጣም እግዚአብሔር እጁን ያሳየበት ነው አይደለ? ምናልባት እባብን እንትን ይል ነበረ አለ በትሩ ጣል እያለ በጣም ብዙ ነገር ያሳየ ነበር አለ። የአሮን በትር እነሱን ዋጠች እያለ ቃሉ በጣም ዲፕ እየገባ እግዚአብሔር በተአምራት ያሳየ ነበረ። የመጨረሻው ግን የማይደገም አይነት ተአምራት አድርጎ እግዚአብሔር ሕዝቡን ከግብፅ ምድር ነፃ አውጥቷል። የምታስታውሱ ከሆነ ቃሉ ሁሉ መጨረሻ ላይ እዚሁ ጋር እየመጣ የበኩር የሆኑትን አይደለም የሚገድለው ሞት ተገድሎልናል። ታውቃላችሁ? ሞት ተገድሎልናል። ሞት ሆይ ብሎ ያነጋገር እግዚአብሔር ነው። ሞት መልስ የሰጠው ያለ ሞት ሆይ አሉና መውጊያ ኢየሱስ ጌታ ነው። ሞት ተሸንፏል። ክብር ለኢየሱስ ይሁን። ርስት አለን በሰማይ የማያሳፍር የማንደክምበት። ክብር ለኢየሱስ ይሁን። በደሙ የሆነ በቤዛነቱ የተጨረሰ ክብር ለኢየሱስ ይሁን። ይኸውላችሁ ይህንን የመጨረሻውን አይደለ ሙሉ ዲቴል ገብቼ እንትናላችሁ ቃሉን ሜቢ ገብታችሁ በደንብ ይሁት እንዴት እግዚአብሔር እስራኤላውያንን ከግብፃውያን ምድር ነፃ እንደወጣ። በጣም ግን የሚገርመኝ አንድ ነበር። በፋሲካ አይደለ ፋሲካን በእምነት ያደረገ ደም መርጨት በሆነው እና እግዚአብሔር በዛ የነበሩት በግብፃውያን ቤት ያሉትን ሁሉ በኩር ሊገድል እንደሆነ አይደለ ቃሉ ይነግረናል። ከዛ በኋላ በግብፅ አይደለ በእስራኤላውያን መካከል ግን ያሉት እንዳይሞቱ ለእያንዳንዳቸው አንዳንድ ጠቦት ምን በሉ እረዱ። ከዚህ ሁላችሁ ከዛ ከሂሶጵ ላይ አንስታችሁ ደሙን በምኑ ላይ እርጩት? በመቃንና በጉበኑ ላይ እርጩት። ያ የሞት መልአክ በመጣ ጊዜ ያ በመቃኑ ላይ የተረጨው የሚመለከትና አርፎ ይሄዳል። የኢየሱስ ደም ይሄን ያደረገልን ጠላት የመጨረሻ ጨርሶ መጥቶ ነበር፣ እኛ ቤት አንኳኩቶ ነበር። ሊገባ ያልቻለው የክርስቶስ ኢየሱስ ደም ስለተመለከተ ነው። ክብር ለኢየሱስ ይሁን። ይሄንን ደም ተመልክቶ ያ የሞት መልአክ በመጣ ጊዜ ጨረሳቸው ይላል። በኩሮቹን በሙሉ ጨረሳቸው። በግብፃውያን ቤት የነበሩት በእስራኤላውያን መካከል ግን ሆኑት አንዳቸውንም አላገኛቸውም ነበር ይለናል ቃሉ ሲነግረን።
የክርስቶስ ኢየሱስ ደም ይሄን ያደረገልን። ይህንን ቅዱስ ቃል አንብበን ኢየሱስን ካላየንበት ታረት ነው። ይህንን ሲያደርግ እግዚአብሔር በምክንያት ነው የሚያደርገው። ታውቃላችሁ ብሉይ ኪዳን ተሆን የዘመስያን ይክናል ተሆን ብሉይ ኪዳንን ተመልክተን ኢየሱስን ካልተመለከተን ተሆን መጽሐፉ ሌላ ነገር ሆኖብናል ማለት ነው። ተሆን ብሉይ ኪዳን የዘመስያን ይክናል እግዚአብሔር ኢየሱስን የሚያመጣበትን ላይ ይመለከት ነበር። ህዝቡን ፈጽሞ የሚያድንበትን ከሴቲቱ የሚወጣ አይደለም ይላል። ሸኮኖ ምን ይላል? ይቀጠቅጠዋል። ይኸውላችሁ ይሄ ቃል ይመለከት ነበረ። የክርስቶስ ኢየሱስ ደም በእኛ ላይ በተረጨ ጊዜ ማንም መጥቶ ላይነካን፣ የሞት መልአክ ሰፈራችንን ላያንኳኳ፣ ሞትም ቢሆን ለእኛ ድልድይ ሊሆንልን፣ ወደ አባት ፈጽመን የምንገባበት ሊሆንልን፣ ኢየሱስን ልናይበት የሚሆንልን፣ በሙላት ገብተን ኢየሱስን የምንመለከት ሊሆንልን ሆኗል። ይሄ ክብር ለኢየሱስ ይሆንልን። ክብር ለኢየሱስ ይሁን። ይህንን ሲያደርግ እግዚአብሔር ይመለከት ነበር። እግዚአብሔር በኤኒሚዝ በእኛ አሁን ባለንበትም ጊዜ እግዚአብሔር ምንም ነገር ሲያደርግ ያለ ፐርፐዝ ያለ በዛም ጊዜ ይህንን የሚያደርግ የነበረው ይሄ የታረደው በግ ይሄ የፋሲካው በግ ሊመጣ ነው፣ እየመጣ ነው። እግዚአብሔር እያመጣው ነው። ይህንን በግ በአብርሃም ጀምሮት ነበረ። ይስሐቅን እንጨት አሸክሞት ኢየሱስ ሊሰቀልበት ወዳለው ተራራ ይዞት ወጥቶ ነበረ። ኢየሱስ እየመጣ ነው። ይሄ በግ የዓለምን ኃጢአት ሊደመስስ የሚችለው እየመጣ ነው። ሸፈና አይደለም። በአዲስ ኪዳን ያሆን ክብር ለኢየሱስ ይሁን። ሽፈና አሁንም ብሉይ ኪዳን የሆነ አይደለ የጠቦቶች ደም ወይ ደግሞ የዋኖሶች ደም አይደለም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ነው የሚለው ያነጻል። ወደ እግዚአብሔር አብ ፊት ፈጽመን መግባት ሆኖልናል። ኢየሱስ ጌታ ነው። ከዛ ቃሉ ሲነግረን እንደዚህ ይለናል፣ ከግብፅ ሀብት ይልቅ ስለ ክርስቶስ መከራ መቀበል መረጥ። ክርስቶስን በምን አይነት መነጽር ይመለከተው እንደነበር አላውቅም። ቅዱስ ቃሉ ላይ ግን ሲነግረን ምናልባት ጳውሎስን በብዙ መልእክቶቹ ይነግረናል አይደለ? ሙሴን እያመጣ በንጽጽር ውስጥ እያደረገ በቃ ምናልባት ያልተመለከትናቸው የነበሩ ነገሮችን እያመጣ ያሳየናል። ስለ ክርስቶስ መከራ መቀበል መረጠ። በምድረ በዳ መካከል ምንም በሌለበት ከእግዚአብሔር ጋር ፊት ለፊት ማውራትን መረጠ። እግዚአብሔር ባለበት ህልውናው ባለበት። በጣም ይገርመኛል። እግዚአብሔር ህዝቡን ነፃ ካወጣ በኋላ ህዝቡ ተመልሶ ታውቃላችሁ አይደለ? ታምር አያስከትላችሁም። ኢየሱስ ብርሃኑ ካልበራላችሁ ኢየሱስን አትከተሉት። በታምር ቢከተሉ እስራኤላውያን አያመሩም ነበረ። ይገርመኛል። ያንንም ያህል ባህር ግንብ ሆኖ ተሻግረው ጠላቶቻቸውን ሁሉ በዛ ውስጥ እግዚአብሔር ጨምሯቸው ተመልሰው ሄደው በዚህ ያመጣሃል ልትገለን ነው እንዴ ይሉታል። በምድረ በዳ መካከል ጥም በሌለበት አይደለም የሚጠጣ በሌለበት መካከል ልትገለን ያወጣል። ታምር አያስከትለን። ራሱ ኢየሱስ ይገለጥ፣ ራሱ ኢየሱስ ይቅራል። ጳውሎስ ለዛ ነው አይደለ እኛ ግን አለና የተሰቀለው ማለት ክርስቶስን እንሰብከዋለን። ከምንም ጋር አይገናኝም እያለ ከኔ መብላት መጠጣት ጋር ከኔ መተኛት ምን ማለት ጋር የሚገናኝ አይደለም። ከኔ ላይ ይገናኛል። ጳውሎስ የተገለጠለት የከበረው ኢየሱስ የሰበከውን የተሰቀለውን ይህ ብርሃን ይባላል። ሙሴ ይህን መርጣል። ስለ ክርስቶስ መከራ መቀበል በፈርዖን ቤት ከክርስቶስ ጋር በውስጥ ከክርስቶስ ጋር ክብር ለኢየሱስ ይሁን። መከራ መቀበል መረጠ። ይሄ እጅግ የሚበልጥ ማለት ብድራቱን ተመለከተ የሚል ሙሴ ታውቃላችሁ አይደለም? ወደ ተስፋ የምትሆን አልገባም። እግዚአብሔር ወደ እዛ ወሰደው ነው። ሰማነው ይኸው ተመልከተውና አገባ። እኔ ሙሴ ምላሽ ይገርመኛል። እግዚአብሔር ያን ሁሉ ጊዜ ህዝቡን እየመራ እንዲወጣ አድርጎት ፊት ለፊት ያወራዋል። ከእግዚአብሔር ጋር በጣም ኮንቨርሴሽን ነበረው። ወደ
የሾመው ሰው ነው። ነገር ግን ወደ ተስፋ የሚለው አገባም አለ። ይሽሩን ሆይ በሰማያት ላይ እንደረድኤት በደመናት ላይ እንደሚረማመድ እግዚአብሔር ያለ ማንም አይገናኝም። ከነዓን ከመግባቴ ጋር ለእኔ ከነዓን እግዚአብሔር ነው። ያለፈም ይሻላል፣ የሚበልጠው አለ፣ የሚበልጠው አለ። እግዚአብሔር የተናገረው ነገር ራሱ ቢሰርዘው እግዚአብሔር ቃሉን የሚያስፋና አይደለም። ነገር ግን ራሱ ካለ አንተ ትሻለኛለህ ብሎ እግዚአብሔር መከተል ይበልጣል። እግዚአብሔር መከተል የፈርዖን ቤት ድሎት ለጥቂት ጊዜ ነው። ሁሉ ከተመቻቸ በኋላ አረፍት ነው። ስለ ክርስቶስ ብሎ መከራን መቀበል ግን የሚልቀው ይልቃል። ከኢየሱስ ጋር ዘላለም የሚያኖር ጉዳይ ነው። ዘላለም እኛ እንኳ አይገባም። ዘላለም የሚገባው ሰው ጌታ ስላስረዳን ነው እንጂ ዘላለም ይገባል አይገባንም። የዘላለም ሕይወት እግዚአብሔር ነው የሚገባው እንጂ እኛ አይገባንም። በጉ ብርሃን በሆነባት ከተማ ነው። ሃሌሉያ! ብርሃን የማይደበዝዝበት ያንን ከተማ ሙሴ አሻግሮ ተመለከተው መሰለኝ። ተመለከተና ከነዓን የሚልቅ አለ አለ። የሚበልጥ ስላለ እንደ እግዚአብሔር ያለ ማንም የለም። ባልገባም አይገናኝም። ከኔ መግባት ያለ መግባት ጋር የሚገናኝ አይደለም። የኔ እግዚአብሔር የሚልቅ ነው። ክርስቶስን ምረጡት። በምንም አይነት ሁኔታ ውስጥ ብናልፍ ኢየሱስ ይበልጣል። ኢየሱስ የሚልቅ ነው። ይበልጣል። በጣም ክርስቶስ ይበልጣል። ስለ ክርስቶስ መከራን መቀበል የላቀው ነው። ጳውሎስ እሱን ቢረዳ ነው። በጣም ሁለተኛ ቆሮንቶስ ምናልባት ሄዳችሁ ስትመለከቱ የጳውሎስ በጣም የመከራውን ጥግ የክብሩንም ጥግ የተመለከተበትን የሚጽፍልን ነው። በጣም ስቃይን ተመልክቷል። ምናልባት ግን አስታውሳችሁ ደግሞ ሄዳቸውን ከ14 ዓመት በፊት 3ኛ ሰማይ ደርሼ መጥቼ ነበረ ደግሞ ብሎ መልእክቱን ያስቀምጣል። የተሻለ እንደሆነ ቢገባው ነው። የሚበልጠው ነው። የሚነጻጸር አይደለም። ሙሴ በጊዜው እግዚአብሔር ክብርን በሱ እንዲያደርግ ተጠቅሞበት ነበረ። በጣም የክብር አገልግሎት ነበረ። የሚናቅ አይደለም። ግንባ ባህርን አሻግሮ ነበረ። ህዝቡን በጣም እየመራ ይዞት መጥቶ ነበረ። ነገር ግን መጣ፣ የሚልቀው መጣ፣ በግርግም የተወለደው መጣ። ከእግዚአብሔር አብ ጋር መተካከሉን መቀማት እንደማይገባ አድርጎ ቆጥሮ መጣ። የሚልቀው ኢየሱስ መጣ። እስከ መጨረሻ ድረስ የእግዚአብሔር ልጆች ሊያደርግ ማንጠራጠር ዘወር ብላችሁ ስትመለከቱ የሚልቅ አለ። ሙሴ የገባው ነገር ቢኖር ነው። ዘጸአት 33 ላይ መጣና ስማ አለው ሙሴ፣ እኔ አልወጣም አለው እግዚአብሔር። አልወጣም፣ ከዚህ ህዝብ ጋር ሞት አይደለሁም። ህዝብህን አላከበረኝም። ታስታውሳላችሁ ሙሴ ሄዶ በተራራ ከቆየባቸው በኋላ ይቀራል አይደለ? አሮን መጣና ስማ አለው። ሙሴ ሄዶ የሚመለስ አይነት አይደለም። ስለዚህ በፊታችን ሜዲዮን ማለት ስራል ብለው አሰርቶ ማምለክ ጀመሩ። እግዚአብሔር ሄዶ ለሙሴ ሹክ አለው። ከዛ ሙሴ ከዛ ወረደና የነበረውን ነገር ሁሉ እየገለባበጠባቸው ከዛ በኋላ እግዚአብሔር እንደዚያ ነው፣ እኔ ወደ አልኳችሁ ወደ ኪዳናችሁ ምድር አስገባችኋል። እግዚአብሔር ኪዳኑን የሚያጥፍ አምላክ አይደለም። እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው። ይታመናል። እግዚአብሔር ከብሉይ ኪዳን ጀምሮ ከዘፍጥረት ጀምሮ እስከ መጨረሻ እስከ ራእይ አሁንም እስካለንበት ጊዜ ድረስ እግዚአብሔርን በፍቅር ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ይህንን ኪዳን እፈጽመዋለሁ እኔ ግን አልወጣም ብሎ ለሙሴ ነግሯል። ከዛ ሙሴ ለእግዚአብሔር አንድ ነገር ነው፣ ስማ እግዚአብሔር ሆይ በመልአኩ ጥስንት በመልአክ የምንገረም እኮ አይደለም እንዴ? በመልአክማ ታታለለን እኮ ነው። እግዚአብሔር አንተ ካልወጣ ነው። እግዚአብሔር ካልወጣ ከነዓንም ቢሆን ከምድረ በዳ ይሻል።
ወተትና ማር ታፈሳለች የተባለችው ነገር እግዚአብሔር ከሌለባት ባዶ ነው። ምድረ በዳው ይሻላል እግዚአብሔር ጋር። ህልውና በቂ ነው። መገኘት በቂ ነው። የእግዚአብሔር ህልውና በጣም በቂ ነው። ያለፈ ነው። አሁን ከምንኖርበት የህይወት ስታይል ጋር የሚገናኝ አይደለም። ምንስ ባትበሉ፣ ምንስ ባትጠጡ፣ ምንስ ባይሟላ እግዚአብሔር ይኑር እንጂ ቤታችን፣ እግዚአብሔር ይኑር እንጂ መገኘቱ ይሰማን እንጂ የመንፈስ ቅዱስ ህልውና ይሰማን እንጂ የእግዚአብሔር መገኘት ይሰማን እንጂ ምንስ ባይገኝ፣ ምንስ ባይሟላ። ሙሴ አጣም በህዝብ በሌላው ህዝብ ፊት አንተ ከሌለ ሞገሳችን በምን ይታወቃል? የማን ናቸው ሊባል ነው? አንተ ከሌለ ከነዓን ገብተን የማን ናቸው ሊባል ነው? አንወጣም። እንደዚህ የሞጥኝ ይበሉበት እግዚአብሔር ላይ። በእውነት እግዚአብሔር የሌለበት ነገር አያገኘን በኢየሱስ። በእውነት አንድ ነገር ልባርካችሁ ለታናሽ እግዚአብሔር የሌለበት ነገር ወደ ህይወታችሁ አይምጣ። እግዚአብሔር የሌለበት ነገር አያገኛችሁ። እጁ የሌለበት ነገር አይግባ ወደ ቤታችሁ። እግዚአብሔር የማይሸትበት ነገር እናንተ ሰፈር አይምጣ። እግዚአብሔር ጠረኑ የሌለበት መዓዛው የሌለበት ነገር እናንተ ቤት አይግባ በኢየሱስ። ጠረኑን የማታሸቱበት ጌታ አለበት የማትሉበት ነገር እቤታችሁ አይግባ በኢየሱስ። እግዚአብሔር ያለበት ነገር ያገኛችሁ። ህልውናው ያለበት ነገር ያገኛችሁ። መገኘቱ አምሯችሁ ይሁን። ፕሬዘንሱ ይሰማችሁ። ሆነት ይህን እላችኋለሁ። እግዚአብሔር መገኘት ህልውናው በጣም ምንስ ባይሟላ ቼክ አለ ወይ? ዮሴፍ በስቃይ በዛ በባርነት ምድር ተሽጦ ቃሉ ሲነግረን እግዚአብሔር ግን ከዮሴፍ ጋር ነበረ። ተሽጦ በባህር ላይ በእስር ቤት ይገባል፣ እግዚአብሔር ከዮሴፍ ጋር ነበር ይለናል። በዛ አይደለም በቤቲፋራ ቤት ሲሆን እግዚአብሔር ከዮሴፍ ጋር ነበረ። የትም ሲገባ እግዚአብሔር ከዮሴፍ ጋር እግዚአብሔር ነበረ። አዲስ ኪዳናችን ኢየሱስ ነው። የሚልቀው ኢየሱስ ነው። የሚበልጠው ኢየሱስ ነው። ወደ እግዚአብሔር አብ ፊት ፈጽሞ መግባት ሆኖልናል። ድፍረት አግኝተናል። አናፍርም በኢየሱስ። ይሄ ወንጌል የሚታፈርበት አይደለም። ከጨለማ ወደሚደነቅ ብርሃን ያመጣ አይደለም። እንዴት ብለን እናፍራለን በኢየሱስ? ስንት የሚያሳፍሩ ታሪኮቻችን ሸፍኖልን የለም። አናፍርም በኢየሱስ። ልጅ የሆንኩበት እኮ ነው። እግዚአብሔር በኢየሱስ በኩል ካልሆነ አያውቀኝም፣ ዞሮም አይመለከተኝም። ሁሉም የእግዚአብሔር ፍጥረት ናቸው። የእግዚአብሔር ልጆች ግን አይደሉም። የእግዚአብሔር ልጅነት የሚገኘው በክርስቶስ ኢየሱስ በመስቀል ላይ በተሰራው ዋጋ ኢየሱስ ይህ ዋጋ ለሁላችን የተከፈለ ዋጋ የሚቀል አይደለም። ወጣቶች ናችሁ፣ ልጆች ናችሁ እየተባለን የሚቀል ዋጋ አይደለም። ስንት ነገር የምታደርጉበት እድሜ አይደለዋል። ወጣትነት ተፍተፋት ብዙ ነገር ተመልክተናል። ምናልባት እድሉን አግኝተን በዓለም ህይወት ብዙ ነገር አልፈናል። እዚህ የምትመለከቱ ወጣቶች የዓለም ደስታ የሚባለው ነገር ሁሉ ቀምሳ ሁሉም ከተመለከትን በኋላ ግን ዘወር ስን የሚልቃየን የሚበልጣየን ምን አይነት ብርሃን ነው! ምን አይነት ሰላም ነው! ምን አይነት እረፍት ነው! በመስቀል ላይ የተሰቀለውን አይተነው። ይሄ ለኃጢአታችሁ የሚታረቁት የተሰቀለ ክርስቶስ የሚታየው ይሄ የሚልቅ ዋጋ ነው። ይሄ የሚበልጠው ነው። ይሄ ክርስቶስ ብንከተለው ያዋጣናል። ይሄ ክርስቶስ ብንከተለው የሚያሳፍረን አይደለም። ይሄ ክርስቶስ ለኃጢአታችን ቤዛ ሆኖልናል። ወደ እግዚአብሔር ፊት ለመግባት እድልን አግኝተናል። ሞት መውጊያውን ሰብሮ ጥሎልናል። ኃፍረታችንን ሁሉ ሸፍኖልናል። ኃጢአታችን ተሸፍኖ አይደለም ተሰርዮ ነው ደመሰሰው። በመስቀል ላይ የተከፈለው ዋጋ ይሄ ዋጋ የሚቀል አይደለም። ከክርስቶስ ጋር መከራን መቀበል የላቀውን ደስታ እያያችሁ አገልግሎትም ቢሆን የሚያምረው ኢየሱስን ስንወድ። ይሄ ዋጋ ያልገባን ከሆነ አገልግሎትም ክብር ለኢየሱስ ይሁን። እንጸልይ።
እናመሰግንሃለን ኢየሱስ፣ ይህን ቅዱስ ቃልህን ስለገለጥክልን፣ መዳንን ስላመጣህ፣ የእግዚአብሔር የመጨረሻ የመውደዱ የፍቅሩ ማሳያ ስለሆንክልን፣ እግዚአብሔር አብ የመጨረሻ በቅድስና የኖረውን ሕይወት በሰማይ ያለውን ቅድስና ኢየሱስ በምድር ላይ ዋክ አደረገ። ኃጢአት የማያውቀው ስለኛ ኃጢአት አደረገ። እናመሰግንሃለን አባት ሆይ፣ እናመሰግንሃለን። ከምድር ድሎት ይልቅ ከምድር ምቾት ይልቅ ከአንተ ጋር መከራን እንመርጣለን። አንተ ለሕይወታችን ቤዛ ሆነህልናል። አንተ ማምለጫ ሆነህልናል። አንተ ኢየሱስ ለኛ መድኃኒት ሆነህልናል። ሳቅ ቤታችን የገባ አንተ የገባ ቀን አረፍን። ነፍሳችን ተረጋጋች፣ ነፍሳችን ሰከነች። ብንስቀስ የሚያምርብን ከአንተ ጋር ስንሆን አይደል ጌታ? የማናችሁ ብንባል ምላሻችን እኮ ያንተ ነህ። አንተ የሌለህበት ደስታ፣ አንተ የሌለህበት ሞቅታ ለኛ ጨለማ ነው። ምንም ደስታ አንተ ከሌለህበት፣ ጠረን ከሌለበት ለኛ ባዶ። እናመሰግንሃለን። ተገብቶን አይደለም ከፍለኸው ነው። ገብቶንም አይደለም ተነክተን ነው። እናመሰግንሃለን ይህንን ፍቅር ስላስረዳህን። በመስቀል ላይ ዝም ብዬ ወዳችኋለሁ ብለህ አልለቀቅህም። እንዲህን ያህል ነው መወዳችሁ ብለህናል። መስቀል ላይ ሞተን ተባረክ። መንፈስ ቅዱስ ይህንን ፍቅር በልባችን ስላፈሰስክልን እናመሰግንሃለን። ይህን ኢየሱስ ደግመህ ገለጥልን። አዚም የሆነ ነገር የተነቀለ ይሁን። የተሰቀለውን ክርስቶስን እንዳና የሚያደርገን ነገር፣ አዚም የሆነብን ነገር በኢየሱስ ክርስቶስ ስም የተነቀለ ይሁን። በኢየሱስ ክርስቶስ ስም የተገፈፈ ይሁን። ቅርፊት በኢየሱስ ስም የወደቀ ይሁን። ከሕዝቡ ዓይን ላይ ቅርፊት የወደቀ ይሁን። ከልቦናችን ዓይኖች ላይ ቅርፊት የወደቀ ይሁን። ይህንን ኢየሱስ ማጣጣም ይሁን። ይህንን ኢየሱስ ዕለት ዕለት ማየት ይሁን። ይህን ኢየሱስ ዕለት ዕለት መናፈቅ ይሁን። ይህን ኢየሱስ ዕለት ዕለት መራብ ይሁን። የማያቋርጥ ረሃብ ያገኛችሁ፣ የማያቋርጥ ጥማት ያገኛችሁ፣ ዕለት ዕለት ኢየሱስ የሚያስብላችሁ፣ ዕለት ዕለት የማያቋርጥ አንተ ለኛ ጌታ ሆይ ሕይወት ሆነህልናል። ቆመን ብንራመድስ ባንተ አይደል ጌታ ሆይ? እዚህ በሚሆነው አንገረምም። አንዴ ባንተ ተገርመናል። የመጨረሻ መገረማችን ሆነህልናል። ይህንን ብርሃን ደግመህ አሳይ። ክብርህ በዘመናችን ይገለጥ። ክብርህ በዘመናችን ይገለጥ ጌታ ሆይ። አስቸኩለን በእውነት ረሃብተኞች አድርገን መጽሐፍ እንደሚል በቃ በዕብራውያን መልእክት ላይ የእምነታችሁ ራስና ፈጻሚ የሆነውን ክርስቶስ ኢየሱስን እየተመለከታችሁ ከፊታችሁ ያለው ሩጫ በትዕግስት ሩጡት። ጸጋህን አብዛልን። በአንተ የታገዘ ትውልድ በዚህ ያለ ጌታ ሆይ፣ ያለ አንተ ማንችል ነን። አንተም ታውቃለህ ጌታ ሆይ፣ ያንተ ጥገኞች ነን። ባርነት ወደነው ነው፣ ሸክም ሆኖብን አይደለም ጌታ ሆይ። እንደ ወደድክ አድርገህ ተጠቀመን። እንደ መስታወት እናብለጭ። እየተመላለስ ከራስህ በእኛ ላይ ግለጥ። ከክብር ወደ ክብር መለወጥ ይሁንልን። የሚበልጠውን ይህንን ክብር ትውልድ ይመልከተው። ለሌሎች ብርሃን መሆን ይሁንልን። ለሌሎች ማምለጫ መሆን ይሁንልን። በጨለማ መንደር ላሉ ግራ ለገባቸው መጋረጃው ዘንድሮም ለሸፈናቸው ልባቸው ለተደቀነባቸው ጌታ ሆይ ይሄ ብርሃን ይብራላቸው። መንፈስ ቅዱስ ደግመ ይህንን እውነት ገለጥልን። ደግመ ይህንን ቃል አብራልን።
ሕይወታችን ያንተ ነው ጌታ ሆይ እጆቻችንን ይዘምራል። ያላንተ አንወጣም፣ ያላንተ ንቅንቅ አንልም። ጠብቁ ካልከን በጌራራ ትጠበቃለህ ጌታ ሆይ። ረሃብ ባለበት ትጠበቃለህ። እባክህ ጸጋህን አብዛል። እንወዳለን ኢየሱስ። ስለ ቅዱስ ቃል ተባረክ እንጂ ድንቅ ጌታ አለ። ሃሌሉያ ሃሌሉያ። አባቶ እናመሰግናለን። አባቶ በጌታ በኢየሱስ እናመሰግናለን። በኢየሱስ ጌታ ሆይ የቃልህ መንፈስ እያንዳንዳችን ዛሬ ያገኘን ዘንድ ጸልያለሁ። አባቶ በወንድሜ ውስጥ አልፈ የተናገር ጌታ መንፈስ ቅዱስ ስምህ ይባረክ፣ ወንድሜ ይባረክ። ናሂን ሲባርኩት ሁላችሁ ተባረክ። እግዚአብሔር ይባርክ። ተባረክ። ዘመንህ ይለምልም፣ ዘመንህ ይጣብ። በኢየሱስ የእጆች ስራ ይባረኩ፣ አገልግሎትህ ይባረክ፣ ወጣትነትህ ይባረክ፣ ያንተና ያንተ ሁሉ ይባረኩ። እንወድሃለን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ወጣትነታችን ምን ሰዋለት፣ ያለንን ሁሉ ምን ሰዋለት፣ ከፈርዖን ቤት ለቀን የምንወጣለት። ሃሌሉያ ሃሌሉያ። ቀነውና የሞተልን እሱ ነውና፣ የተሰቀለልን እሱ ነውና፣ ሳንወደው የወደደን እሱ ነውና፣ ዋጋን የከፈለልን እሱ ነውና፣ እናመሰግንሃለን። አብ አባት ሆይ እናመሰግንሃለን። በልጅ በኢየሱስ ስም እናመሰግንሃለን አባ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ይሁንልህ የዘላለም አምላክና አባታችን ሆይ፣ ክብር ላንተ ብቻ ይገባሃል። ክብር ላንተ ይገባሃል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለታረደው በግ ለክርስቶስ ኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ልጅ ለኢየሱስ ይሁን። ክብር ሁሉ ለታረደልን በግ ለክርስቶስ ኢየሱስ ይሁን። እናመሰግንሃለን። ክብር ይሁንልህ። ክብር ላንተ ብቻ ይገባሃል። ስምህ በዚህ ጉባኤ ይቀደስ። ስምህ በዚህ ምድር ላይ ይቀደስ። ስምህ በፍራንክፈርት ላይ ይቀደስ። ስምህ በዩሮፕ ላይ ይቀደስ። አባት ሆይ ስምህ የተፈራና የተቀደሰ ኢየሱስ። አሜን አሜን። ኢየሱስ ጌታ ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። ጌታ አንተ ትበልጣለህ። አንተ ከሙሴ ትበልጣለህ። አሜን። አንተ ከመላእክት ትበልጣለህ። አሜን። እግዚአብሔር ሆይ ስምህ ይባረክ። ቅድም ላይ ደስ የሚል ነገር እያወራ ነበር። ላይ እግዚአብሔር ይባርክ። በእውነት እግዚአብሔር ያብዛል። እግዚአብሔር እኛን ያለ ክርስቶስ ኢየሱስ አያውቅም። ያለ ክርስቶስ ኢየሱስ እኛ አንታወቅም። ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ስለጸደቅን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ምን አለን ነው የሚለው? ሰላም አለ። ሰላማችን የሆነው ኢየሱስ ክብር ለአንተ ይሁን። ለታረደው በክብር እንሰጣለን። ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ገባ። ሃሌሉያ! ስሙ ይባረክ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር በአንተ ትበልጣለህ። በችግሮቻችን ላይ ኢየሱስ ጌታ ነው። በድካማችን ላይ ኢየሱስ ጌታ ነው። በማንችላቸው ነገሮች ላይ ኢየሱስ ጌታ
ጌታ ነው። ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ምን አግኝተናል? ድፍረትን አግኝተናል። ይኸው በመጋረጃው ማለትም በስጋው በኩል በከፈተልን አዲስና እግዚአብሔር ሆይ ክብር ላንተ ይሁን። እንወድሃለን፣ እናመሰግንሃለን። ተባረክ ኢየሱስ። ክብር ለኢየሱስ ይሁን። አሜን አሜን። ጌታ ኢየሱስ ይባርካችሁ። ጌታ ይባርካችሁ። ኢየሱስ መልካም ነው አይደለ? ማን ያምናል? አሁን እኔ ቆሜ የእግዚአብሔርን ቃል እንደምናገር ጌታ ግን ይችላል። ጌታ ግን ይችላል። ሞኝነት ሆኖብን አይደለም። ብዙ ነገር ማድረግ እንችላለን አይደል? ብዙ ነገር ማድረግ እንችላለን። ሞኝነት ሆኖብን አይደለም። እዚህ ጋር ካሮል ባይኖር ዘምር ነበር። ጌታ እንወድሃለን። ከዚህም የበለጠ ህይወታችንን በእውነት የእውነት ጌታን ምን ያስደስተዋል መሰላችሁ? እግዚአብሔር የሚያስደስተው ነገር ልጁን እንድንሰማለት ብቻ ነው። ልጁን እንድንመለከትለት ብቻ ነው። ሌላ የለም። የአባቴ ፍቃድ አለ። ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 1 ላይ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን የዘላለም ሕይወት እንዲኖረው ነው። አሜን። በመጨረሻ ቀን አስነሳዋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። በግ ይመጣል። የጓጓለት በግ ይመጣል። ይመጣል። የተራብ ነው፣ የተጠማ ነው አይደለ? ይመጣል ኢየሱስ። ይመጣል ኢየሱስ። ይወስደናል፣ ይወስደናል። እግዚአብሔር አዋሽ፣ እግዚአብሔር አዋሽ። ሰው ያዋሻል። እግዚአብሔር ነው። ስሙም እግዚአብሔር ነው። ጌታ ስሙ ይባረክ። እናመሰግነዋለን። አሁን ወደሚቀጥለው ፕሮግራማችን እንገባለን። ይቅርታ፣ ለዚህ ነው ሁለት ነው። ይኸውላችሁ እኛን የረዳን ጌታ፣ እኛን ያዳነን ጌታ እናንተ ያላወቃችሁ ድንገት ካላችሁ እና ህይወታችሁ እንዲቀየር የምትፈልጉ የእውነት ካላችሁ እባካችሁ መድረኩን እናንተ ለምንሰጥ እንጸልይላችኋለን። ይህን ፍቅር የሆነ ጌታ ማያውቅ አስታውሳላችሁ? መዝሙር 34 ላይ ኑና እግዚአብሔር ቸር መሆኑ ምን በሉ ነው የሚለው? ቅመሱ። እኛ ቀምሰን ነው እዚህ እየቀረ ነው። ኑና ቅመሱ፣ ኑና ቅመሱ። ሞኝነት አለ። ኢየሱስ ያድናል። ኢየሱስ ታዲያ ኦንላይን ላይም ያላችሁ ወይም ደግሞ አንዳንድ ቁጥር ጻፉ። መግባት ጌታ ረቃለሁ ብላችሁ የምታስቡ ካላችሁ ዛሬም ኢየሱስ ደም ምንድን ነው? ትኩስ ነው። ከአቤል ደም የበለጠ ዛሬም ይጮሃል። ሃሌሉያ! ክብር ለኢየሱስ ይሁን። ዛሬም ይጮሃል። ካላችሁ መምጣት ትችላላችሁ። አለበለዚያ በኋላ በውስጥኛን ማናገርም ትችላላችሁ። እንደዛ ማድረግ ይቻላል አይደል? እንደዛ እናደርጋለን። ኦኬ፣ አሁን እናልፋለን። እህቴ ሚሲ እግዚአብሔር በጣም የረዳት እህቴ ናት። እኔ የኔን ቴስቲሞኒ ከሰጠው በኋላ የእሷን ስሰማ እንዴ ድሮም ነው የጠበቀኝ እስክምል ድረስ ማለት ነው። እና ጋይስ ጌታ በእሷ ላይ የሰራው ስራ በስማ ጸጋ በስቶልሻል። ሚሲ ጌታ ይባረክ። መድረኩን አንቺና ለእግዚአብሔር መንፈስ ቅዱስ ተባረኩ። ሲኖር ይባርኩት። እግዚአብሔር ፊቱን ያብራል። እግዚአብሔር ይራራል። ዘመን በፊቱ ይለቅ። እውነት ከወደድከው በላይ የምትወድበት ዘመን፣ ካወቅከው በላይ የምታውቅበት ዘመን፣ እውነት ካገለገልከው በላይ የምታገለግልበት ዘመን ይብዛልህ። በኢየሱስ ተባርከክ። ለበረከቱ ትውልድ ባንተ ይረፍ። በኢየሱስ ተባረክ። እወድሃለሁ። ሃሌሉያ። ጸጋና ሰላም ይብዛላችሁ። ጌታ ድንቅ ነው። እንደ እግዚአብሔር ያለ የለም። እንደ እግዚአብሔር ያለ የለም። የረዳን ጌታ ስሙ ይባረክ። እውነት የራራልን ጌታ ስሙ ይባረክ። አስቀድሞ ያወቀን ጌታ ስሙ ይባረክ። አስቀድሞ ወደ መንግስቱ የጠራን ጌታ ስሙ
ይባረክ። ያጸደቀን ጌታ ስሙ ይባረክ። ያከበረን ጌታ ስሙ ይባረክ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አሁን በምናገረው ነገር ሁሉ እግዚአብሔር ክብር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ ይሁን። ሃሌሉያ። እንግዲህ ምን እንላለን? ተመስገን እንላለን። ይህን ያደረገ ጌታ ነው። ሃሌሉያ። ሁልጊዜ ስለ ራሴ ድሮ ማውራት በጣም ወድ ነበርና አልፈራም ነበር። መድረክ በጣም ወድ ነበር። ዛሬ ላይ ግን የእኔ ታሪክ ሳይሆን የእግዚአብሔር ታሪክ እፈራለሁ። ሁሌም ልቤ ይመታል። ለምን? ስለከበረው ስለ ትልቁ እግዚአብሔር ማዳን ስራ በህይወቴ ስናገር ሁልጊዜም ለእኔ አዲስ ነው እና ዛሬ ይሄንን በማየቴ እግዚአብሔር ይመስገን። ከዛሬ 6 ዓመት በፊት ወይም ከዛ በፊት በጣም ፕሮሞሽን እሰራ ነበረ። ሰዎችን ኤንካሬጅ ማድረግ ወድ ነበረ። ሞቲቬትድ ማድረግ ወድ ነበረ። ግን የምጠራቸው ወደ ጨለማው ነበር፣ ወደ ዘላለም ሞት ነበረ የምጠራቸው። ደግሞ ማሳመናቸው ነበር። አላቅም ምን አይነት አሁን ዛሬ ላይ ጸጋ ብዬ ነው የምጠራው። ያኔ ግን ምንድን አላቅም። የሚስብ ነገር ነበረ። እናገራለሁ፣ ሰዎች ይሰሙኛል፣ ያደርጋሉ። እና ጌታ ቅድም እስቲ ምን ልናገር? ብዙ ጊዜ ቴስቲሞኒ ተናግሬያለሁ። እስቲ አንድ ለሰዎች እስቲ ዛሬ ይህንን ለሚሰሙ ፈውስ እንዲሆንላቸው ወይ ደግሞ ከተያዙበት ነገር እንዲላቀቁ አቅም የሚሆናቸውን ነገር እስቲ ደግሞ ተናገራለሁ። እና አንድ ነገር አስታወሰኝ። ያው በጨፈራው ዓለም ላይ ብዙ አሳልፌያለሁ እና ጭራሽ ከመጨፈር አልፎ ወደ ፕሮሞሽን ዓለም ገባ እና ፍራንክፈርት ላይ በጣም ብዙ ሰዎች በተለይ ሀበሻ ኮሚኒቲ ያቀኝ ጨመርና ጭራሽ ወደ ራሴ ኢቨንት ገባውና ፕሮሞሽን ሳረግ ከሶሻል ሚዲያ አልፌ ጭራሽ እንዳደረጉ ተቃላችሁ። በአንድ ዘመን ያው የኔ ቤተሰቦች ባክግራውንድ ኦርቶዶክስ ነን እና መስቀል በዓል ሲሆን እንጀራ ለመብላት ወደ ማርያም ቤተክርስቲያን ሄድ ነበር እና ብዙ ጊዜ መስቀል ምሽት ላይ ደግሞ የሚገርም ፓርቲዎች ይዘጋጁ ነበር። ከነዛ ፓርቲዎች መካከል አንዱ የኔ ነበር እና ምን ባረግ ጥሩ ነው? የሀበሻ ልብሴን ለብሼ ነጠላዬን ለብሼ ፍላየሬን ይዤ ወደ ቤተክርስቲያን ማለት ብዙ አብሾች በዛሉ ብዬ እኮ ከምለፋ አንድ ሊሆን ያሉበት ቦታ ሄጄ በተን አረግ እና አይዲያ ነው ሁሌ አይጠፋብኝ በቃ እና እንደዚህ ነጠላ ልብሽ ምናምን ፍላየሮች በደንብ ደግሞ ጎበዝ ነው የፈጣን ነገር ላይ ከዛ ይዘመራል ምናምን እኔ በመሀል እየሄድኩ አይ እንዴት ነሽ ዛሬ ማለት እና ደንግጦ ያዩኛል ብሶብሻል እና ድሮም በቃ እብዷ ነበረ መባል ታገቺብድ ስሜን ራሱ አንዳንዶች ያቁም ላላ ይሉኛል። ላሚስ ይችላል ያሉ ቺፕ ደግሞ ባሰባ ዛሬ ደግሞ ጭራሽ ቤተክርስቲያን ድረስ ፍላየር ይዛ መጣች ብለው እና ይሄ ደግሞ ስራዬን የሰራው ነው፣ ቢዝነሴ ነው። አልገባኝም። እግዚአብሔርን አላውቀውም ነበረ። ኢየሱስን ከቶ አላውቀውም። እዛ ጋር የእግዚአብሔር መንግስት ስራ እንደሚሰራ አላውቅም። ጀስት እኔ በዓል ነው እንጀራ መበላበት የሆነ በአመት ጭንቅላቴ ላይ መስቀል ምስልበት ፕሮሞሽንን ኢየሱስ ነው ያለኝ። አንድ ኢየሱስ ነው ያዳነኝ፣ ኢየሱስ ነው እውነት ህይወቴ ኢየሱስ ነው። ሌላ ምንም የለኝም፣ ምንም የለኝም፣ ምንም ነገር የለኝም። አለኝ
የምለውን ሁሉ እንድሰጠው ልቤን አሸንፎታል፣ ልቤን አንበርክኮታል። የምሆነውን ሁሉ የምሆነው ከእሱ የተነሳ ነው፣ ከፍቅሩ የተነሳ ነው። ፍቅሩ አሸነፈኝ፣ ገዛኝ። እውነት ጆሮዬን በሳሁለት፣ ባሪያ ሆንኩለት በፍቃዴ። ሃሌሉያ ሃሌሉያ ሃሌሉያ። አንኳኩቶ ገባ። ሰላም ለዚህ ቤት ብሎ ወደ ቤት ገባ። የሰላም አለቃ ኢየሱስ፣ የሰላም አለቃ ኢየሱስ፣ መንፈስ ቅዱስ። ሃሌሉያ። ኢየሱስን ልክ ይስልልኛል፣ ኢየሱስን ያደምቅልኛል፣ ቃሉን ያበራልኛል። እውነት እዚህ ቆሞ የምታዩ በራስ አቅም አይደለም፣ ከኔ የሆነ አንዳች ነገር የለም። የዛሬ በህይወት መኖሬ ከእሱ የተነሳ ነው። እንደኔ ቢሆን ነው ይሁን መኪና ስር ምናምን ያቺ ልጅ እኮ ሞተች፣ ተገጨች፣ ኦቨርዶዝ ድራግ ጠጥታ ሞተች፣ ተገኘች መባል ልጅ የነበርኩ ነበር። ግን ምሕረቱና ቸርነቱ ለዘላለም ናቸው። ለካስ እግዚአብሔር አስቀድሞ እችን ቀን አይቶልኝ ነው ጌታ በዛ ውስጥ እንዳልፍ ያደረገ። ለብዙዎች በእኔ ህይወት እንደኔ ባለፉ እውነት የእሱን ክብር ገልጽ ዘንድ ለካስ የራሱ የክብር ቃል ጠቀምብኝ ስለወደደ ነው። ደሞችን ቀን ስላሳየኝ ጌታ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይቀደስ። የዘላለም አምላክና አባቴ ሆይ እኔ እወድሃለሁ፣ አመሰግንሃለሁ። እግዚአብሔር ሆይ እውነት አባ ተመስገን፣ 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 ተመስገን። አሁንም እዚህ ውስጥ ምናልባት እየሰማችሁ ያላችሁ ግን ምናልባት ፈርታችሁ አፍራችሁ ይህን ህይወትማ አልናገርም ያላችሁ አሁን እውነት የመንፈስ ቅዱስ ኃይል ያገኛችሁ በኢየሱስ ስም የእረፍት ህይወት ይስጣችሁ፣ የሰላም ህይወት ይስጠኔን። ሮሆቦት ብሎ ጠራት እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ሃሌሉያ። ከዚያም ወደ ቤርሳቤ ወጣ። በዚያች ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ አባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚህ ምን እንላለን? መሠዊያን ሰራ፣ የእግዚአብሔርንም ስም ጠራ፣ በዚህም ድንኳን ተከለ፣ የይስሐቅም ሎሌዎች በዚያ ጉድጓድ ማሱ ይላል። ሃሌሉያ 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 ሃሌሉያ። ሮሆቦት ይሆናል ለፍራንክፈርት፣ ሮሆቦት ይሆናል ለፍራንክፈርት፣ ሮሆቦት ይሆናል ለዚች ምድር፣ ሮሆቦት ይሆናል ለዚች ምድር በኢየሱስ ስም። አባቱ እኔ ጸልያለሁ። አባቱ በጌታ በኢየሱስ ስምና ስልጣን እናመሰግንሃለን
ስላሰፋህ እናመሰግንሃለን። እግዚአብሔር በምድሪቷ ላይ ስላበዛህ እናመሰግንሃለን። ደግሞ ከዚህ በላይ ስለምታበዛ እናመሰግንሃለን። አባቶች በዚች ቀን በእነዚህ ቀናት ጌታ ሆይ ለአንተን መሰዊያ መስራት ስለሆነልን እናመሰግንሃለን። ስምህን በፍራንክፈርት ላይ መጥራት ስለሆነልን እናመሰግንሃለን። ስምህ በረከሰበት ምድር ላይ ስምህን እንድናከብር እኛ ልጆችህ በድፍረት ኢየሱስ ያድናል ብለን በምድሪቷ ላይ እንድንወጣ ስለረዳህን ጌታ ሆይ ታናሽነታችንን ኃጢአተኝነታችንን እውነት ምንምነታችንን ሳትቆጥር ጌታ ሆይ ጌታ መንፈስ ቅዱስ በእኔና በታናናሽ ወንድም እህቶቼ በእኔ በትንሿ በባሪያ ጌታ ሆይ ምንም በማረባው ጌታ ሆይ በኃጢአተኛዋ ጌታ ሆይ ስምህ እንዲጠራ ስለፈቀድ ስለወደድ ክብር ሁሉ ላንተ ይገባሃል። ክብር ሁሉ ለኢየሱስ ይሁንልን። ክብር ሁሉ ለእግዚአብሔር ልጅ በክርስቶስ ኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ልጅ ኢየሱስ ይሁን። ክብር ተመስገን። እናመሰግናለን። ሃሌሉያ። ጌታ ይባረክ። ሚስን የረዳ ጌታ ይባረክ። ሁላችንም የረዳ ጌታ ይባረክ። ጌታ ያነሳል። አሜን። ጌታ ይታደጋል። ሃሌሉያ።
ኢየሱስ ያንተ ኢየሱስ ያንተ ከኔ የሆነ ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ አይደለም ሰው መዝሙር ይዘምር ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ከኛ የሆነ ከኛ የሆነ ከኛ የሆነ ከኛ የሆነ ምን አለ ጌታ ከኛ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱስ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱስ ሁሉ ባንተ ነው የሆነ አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ አቤት ጸጋ አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ እንደኔ ያለ ላመስግን እንጂ ስላደረክለት ሌላ ምልቃለው አቤት ምሕረት አቤት እንደኔ ያለ እንደኔ ያለ አቤት ጸጋ አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ እንደኔ ያለ ያመስግን እንጂ
Jesus, በጣም ወድሃለሁ
መንፈስ ቅዱስ ኢየሱስ 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 አንተ ትታይ ዘንድ ማናችንም ቢሆን ነገር ግን ባንተ ምክንያት ሃሌሉያ ነገር ግን ባንተ ምክንያት ጌታ ሆይ We have been your vessel. We have been chosen to be your vessel. We have been chosen to be your vessel, God. I am here to be your vessel right now, Jesus. I am here to be your vessel, God. Be glorified. Be glorified. Be glorified. For you deserve to be. For you deserve to be. Jesus. I glorify you. Yes, Lord. You have taken the suffering, Lord. This is the return. Let us go walk out. Let us go walk out. Let us go walk out. Amen. Enough, Jesus. ስራው ያንተ ነው። 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 የመጡት አንተን ኢንካውንተር ሊያደርጉ ነው። ይሄ ፕሮግራም ኢንካውንተርሺፕ ነው። ይሄ ፕሮግራም አንተን ሊያውቁ ነው። አንተን ኢንካውንተር ሊያደርጉ ነው። እኛ ጀስት ብዙዎች ነን። We are just a vessel, ጌታ ሆይ። We are just a vessel, ጌታ ሆይ። እሺ በማለት ቀርበናል። እሺ በማለት ቀርበናል። እሺ በማለት ቀርበናል። ክብር ይገለጥ ዘንድ እኛ ምን አድርገን ለከፈልከው ዋጋ ኢየሱስ የሚመጥነው ከሆነ ይኸው አንተን ወክለን ቀርበናል። Do the miracle work, ጌታ ሆይ። ንካቸው በኢየሱስ ንካቸው በኢየሱስ ንካቸው በኢየሱስ ንካቸው በኢየሱስ እለፍ በጌታ በኢየሱስ እለፍ በጌታ በኢየሱስ እለፍ ኢየሱስ ከስሞች ሁሉ በላይ የሆነው ሕያው ስም የሆነው መንፈስ ያለው ክብር ያለው ስሙ የተፈራና የተቀደሰው ስሙ የተፈራና ሃሌሉያ ስሙ የተፈራና የተቀደሰ ይሄ ስም እንጠራለን። ማንኛውም በሽታ ቢሆን፣ ማንኛውም ዲፕሬሽን ቢሆን፣ ማንኛውም መቅበዝበዝ ቢሆን፣ ማንኛውም የነፍስ ለውጥ ቢሆን በኢየሱስ በዚህ ስም ይድናል። በዚህ ስም ፈውስ ይሆናል። በኢየሱስ ስም እኛ ስላለው ሳይሆን በጌታዬ በኢየሱስ ስም ኃይል፣ በዚህ ስም ኃይል፣ በዚህ ስም ኃይል፣ በዚህ ስም ኃይል፣ በኢየሱስ ስም ኃይል፣ በዚህ በተፈራውና በተቀደሰው ስም ኃይል ኢየሱስ እንጠራሃለን። መንፈስ ቅዱስ እንጠራሃለን። መንፈስ ቅዱስ እንጠራሃለን። ጌታ ሆይ ከምድር በታች ጉልበት
ሁሉ በሚመለከቱለት ስም በጌታ በኢየሱስ በኢየሱስ ስም በእግዚአብሔር ልጅ በኢየሱስ ስም በሊቀ ካህኑ በኢየሱስ ስም በአማራጁ በኢየሱስ ስም በጌታ በኢየሱስ ስም እግዚአብሔር መንፈስ ባለበት በዛ ነፃነት አለ። በኢየሱስ ስም የኃጢአት ስርየት ባገኘንበት በኢየሱስ ስም ኢየሱስ 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 Come on, guys, come on. የተቀደሰና የተፈራ የተቀደሰና የተፈራ ስሙ የተቀደሰና የተፈራ የተቀደሰና የተፈራ ስሙ የተቀደሰና የተፈራ ስሙ የተቀደሰና የተፈራ ነው። ስሙ የተቀደሰና የተፈራ 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 ኢየሱስ የተፈራና የተቀደሰ በጨለማ ኃይል ቢገፈፍ በናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ይገፈፍ አሁን ይገፈፍ አሁን በኢየሱስ ስም ይገፈፍ በኢየሱስ ስም ይገፈፍ አሁን የተፈራና የተቀደሰ የተፈራና የተቀደሰ ነው። የተፈራና የተቀደሰ ነው። የተፈራና የተቀደሰ ነው። የተፈራና የተቀደሰ ነው። አባት የተፈራና የተቀደሰ ነው። አባት በናዝሬቱ ጌታ በኢየሱስ ስምህ ይቀደስ። በእያንዳንዱ ላይ ጌታ ሆይ በሁለንተናችን ላይ ስምህ ይቀደስ ጌታ ሆይ
በኢየሱስ ማዳን ይሆን ልዑል ሆይ ማዳን ይሆን ልዑል ሆይ ማዳን ይሆን ልዑል ሆይ የታሰሩ ይፈቱ ጌታ የታሰሩ ይፈቱ mighty name of Jesus. በጌታ በኢየሱስ በኢየሱስ ይቀደስ የሚቀደስ የሚቀደስ በዚህ ጉባኤ ሆይ የሚቀደስ በዚህ ጉባኤ አባት ሆይ የሚቀደስ አባት
ጌታዬ አንተን ማምለክ ነው። ኢየሱስዬ እንወድሃለን፣ ኢየሱስ እንወድሃለን። በዘላለም ፍቅር ስለወደድከን እንወድሃለን። በማይለወጥ ፍቅር ስለወደድከን እንወድሃለን። እስከ ዘላለም ስለወደድከን እንወድሃለን። ለአንተ ጥለን ስለወደድከን እንወድሃለን። ለፍቅራችን መግለጫ የለንም፣ እንወድሃለን። የአንተ ፍቅር የማይለወጥ ፍቅር ነው። የአንተ ፍቅር የማይለዋወጥ ፍቅር ነው። ያኔ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ ይናገራል ጳውሎስ በኤፌሶን መጽሐፍ። የወደድከን ዛሬ የበረታን ቀን አይደለም። የወደድከን ያኔ በዓለም በነበርን ጊዜ በዓለም አለቃ ፍቃድ በምንመላለስበት በዛ ጊዜ ወደህናል። በማይለወጥ ፍቅር ወደህናል። በማይለዋወጥ ፍቅር ወደህናል። አንኮንዲሽናል በሆነ ፍቅር ወደህናል። ተወደናል፣ ተወደናል፣ ተወደናል። ሰው መውደዱን ሲገልጽ በአፍ ይናገራል። ሰው መውደዱን ሲገልጽ በንግግር ይናገራል። አንተ ፍቅርን ስትገልጥ በመስቀል ላይ ገልጠሃል። አንተ ፍቅርን ስትገልጥ በመስቀል ላይ ገልጠሃል። በዘላለም መውደድ ወዶኛል። በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል። በዘላለም መውደድ ወዶኛል።